ሌላ እንግዲህ ታግታለች። ዲና እብደት ውስጥ ገብታለች። ዲና ምንም ነገር ማለት ስለማትችል በፍጥነት ወደ ቤት አልመጣችም ነበረ። ወደ ፖሊስ ጣቢያ ገብታ ስለ ሳቤላ መጥፋት አመልክታለች። ቤተሰቡ ግን ተጨንቋል። እንግዲህ አብርሃምም እንዳይሰማ ልዩ የቻለችው ስታደርግ ነበረ። ሰላሞችና የተከበራችሁ ቻናል ቤተሰቦች አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ፋሚሊ እንግዲህ ማክዳ ከልዩ ጋር ቀጠሮ ይዛ ነበረ። ልዩ አሁን ላይ ከሳቤላ ጋር ወደ ማክዳ ቤት እንደምትመጣ እና ልጇንም እንደምታሳያት ነግራት ነበረ። ነገር ግን ልዩ ሳቤላንም ለማምጣት እየሄደች ነበር። ግን ደግሞ ሳቤላ ለማምጣት የሄደችው ዲና እንደሆነች እውነቱን ደግሞ አብርሃም ነግሯት ነበር። በዚህ አጋጣሚ እስከትመጣ ድረስ ስትጠባበቅም ነበረ። ግን ደግሞ ልዩ የዲና አካሄድ ወደ እሷ በጣም ደስተኛም አላደረጋትም ነበረ። ነገር ግን ደስታዋንም ባጭር ነበረ የቀረው። ዲና እዛው ትምህርት ቤት ይዛ ስትመጣ እንግዲህ ተይዛባታለች። ዲናን በመድኃኒት አደንዘው እንግዲህ እሷንም ወስደዋታል ማለት ነው። ዲና የምትሆነው አጥታለች። ወደ ቤት ምን ይዤ ልመለስ፣ አብርሃምስ ምን እላለሁ ብላ ጭንቀት ውስጥ ገብታ ነበረ። ወደ ቤት ሳትመጣ ወደ ፖሊስ ጣቢያ ገብታ ፖሊስ ጣቢያም አመልክታለች። ዲና ግን ሲጠባበቋት ቤት እንደነበሩ ልዩም በጣም ፈርታለች። ዲና የሆነ ነገር አድርጋት ይሆን እንዴ፣ እርግቤ ምን ሆነች እያለች ጭንቀት ውስጥ ገብታለች። የበለጠ ደግሞ የእናት ሆድ እንደሚሰማት ማክዳ ከባድ ህመም ውስጥ ገብታለች። ማክዳ ልዩ ይዤልሽ እመጣለሁ በፍጥነት ያለቻትንም ከትምህርት ቤት መልስ ስትጠባበቅ ነበረ። እናት ማክዳ እንግዲህ ልዩ ስትደውል ስትጠብቃት ነበረ። ለትንሽ ጊዜ ድረስ ልዩም ስልኩ እያነሳች እንዳልመጣች ስትነግራት ማክዳ የበለጠ ጭንቀት ውስጥ ገብታ ነበርና ልዩ ከሁሉም በላይ አብርሃም ቤት አለመኖሩና ልዩ ደግሞ በጣም ጭንቀት ውስጥ ገብታ ነበረ። በመሀልም እንግዲህ አሁን ላይ ኤፊና ርብቃም ተገናኝተዋል። ርብቃም መጀመሪያ ላይ እስር ቤት ሄዶ ማርኮንን ከጠየቀው በኋላ በጣም ጭንቀት ውስጥ ገብታለች። አሁን ደግሞ ምን አይነት ሴራ እያሴረ ይሆን፣ ምንድነው ሊያደርግ እየሞከረ ያለው ብላ በጣም ጭንቀት ውስጥ ገብታ ነበረ። እንግዲህ በፍጥነት ወደ እሱ ወዳለበት ቦታም ስትጓዝ ነበረ። እሱ ወዳለበት በሄደችበት ስትፈልገው ነበርና እና ደግሞ እንደ እድል ሆኖ አጋጣሚ ወደ እሷ ወዳለችበት ወደ ቅርበቷ መጥተዋል። እንግዲህ ኤፊ ጋር ስልክ ተደውላለች። ኤፊ ግን እየተከታተለና ልብስ ኮፍያ ነገር አድርጎ ወደ እነሱ አካባቢ መጥቶ ነበረ። ማክዳ አሁን ላይ ህመሟ ጨምሮ ልጄ ምን ሆና ይሆን፣ ስሜቱ ከባድ ነው እያለች በጭንቀት ውስጥ ነበረች። በዚህ መሀል ግን ሳቤላ አሁን ላይ ከዛ ከታፈነች ከተወሰደች በኋላ ማየትም አልቻለችም። ዲና አሁን ላይ ሳቤላንም ይዣት ወደ ቤት ትሄዳለሁ ብላ ብታስብም ሰዓታቶች እየሄዱ የበለጠ ደግሞ አብርሃም እንዳይነቃባት እና ደግሞ እውነቱ ደግሞ ለአብርሃም መናገር እንዳለባት ነበረ የወሰነችው። ኤፊ እንግዲህ ያደረገውን ካደረገ በኋላ ወደዛው አካባቢ ሄዶ ነበረ። በስነ ስርዓቱ በመረጃ ለመያዝ ነበረ ወደዛ ወደ ርብቃ ወዳለችበት ወደ ዲና ቤተሰብ ጋር የሄደው። ዲና እንግዲህ ከመጀመሪያ ጀምሮ 500,000 ብሩን ሰጥተሽኝ እንገላገል ብሏት ነበረ። ይህንን ኤፊ ያመጣው ይሄንን ሀሳብ ይሄ ነገር ደግሞ የርብቃ ያጠፋባትንም ብር ለመመለስ ነበረ። ርብቃንም ስትሰቃይ የበለጠ አሁን ላይ ይሄንን ስቃይ ወደ ርብቃ እንደሚያመራም አልገባውም። በመጨረሻም ዲና እንግዲህ እውነቱን አውቃ ስለነበረ ዲና ስለ ሁሉም ነገር አውቃለች። ኤፊ እንደመሆኑ ስላወቀች ነበረ ርብቃንም አፍናት ነበረ ልትገላት። በዚህ ሰዓት ያዳናት አብርሃምም ነበረ። ኤፊ እንግዲህ በተሻለው አቅም ርብቃንም የጎዳትንም ለማስደሰት ብሎ ሌላ ስህተት ነው የሰራው። ይህንን ለማስቆም ነበረ ወደ ማርኮ የሄደበትንም ነገር ስለገባት እኛ ላይ ያለውንም መረጃ ይበትኑብናልና ስቃይ ውስጥ እንዳያስገባኝ በማለት እንግዲህ ርብቃም ተከታትለው እና ደግሞ የምታደርጋቸው ነገሮች እኔን ይጎዱኛል ብለዋለች። ይሄ ነገር ኤፊንም ዝቅ ከፍ ስታደርገው ነበረ። ኤፊ ግን ምንም ማለትም አልቻለም ነበረ በዚህ ሰዓት እና ደግሞ
እነሱ ላይ ያለንንም ቪዲዮ ታውቃለህ። ስለዚህ ይበትኑታል። ምናልባት ስላንተ አያገባኝም፣ እኔ ግን ስቃይ ይበዛል፣ ስለዚህ አቁም ብለዋለች። ኤፊ ግን ከሄደች በኋላ ላንቺ ስል እኮ ነው ሁሉንም ነገር የማደርገው እያለ እና ደግሞ የሁሉም ያጠፋውብሽ ጥፋት አሁን ላይ መመለስ ግዴታዬ ነው ብሎ ነበረ እንግዲህ ኤፊ የተናገረው። ግን ደግሞ ርብቃ ፈርታለች። ርብቃ ሀገር ሰላም ነው ብላ ወደ ቤት ተመልሳለች። ልዩ ጭንቀት ውስጥ ገብታ ነበረ እንግዲህ ስትንጎራደድ። የሳቤላ መምጫ ሰዓታት እየቆጠሩ ባለ ሰዓት የበለጠ የልዩ ጭንቀት ጨምሯል። ልዩ አለምንም ጥርጣሬ ያሰበችው ዲና ናት። ዲና ሳቤላን የሆነ ነገር አድርጋታለች። ያለ ወትሮዋ ደግሞ እንዴት እኔ አመጣታለሁ ብላ ነው ብላለች። ምክንያቱም ዲናንም ልትጠረጥራት ያሰበችበት አንደኛው መንገድ በሳቤላ መጥፋት እጅ ውስጥ እሷ ምናልባት ስለቀረች እርግጠኛ ሆና ነበረ ልዩ ስታስበ ነበረችው። ምክንያቱም አብርሃምና ዲና በጣም ተጨቃጭቀው ነበረ። በመሀል ጭቅጭቃቸው ይሄንን ደግሞ አብርሃም ለመጉዳት ሳቤላን ተጠቅማ ይሆን እንዴ ብላ ፈርታ ነበረ። እንግዲህ በፍጥነት ነበረ ወደ ከበሩ ስትንጎራደድ በነበረበት ሰዓት ይበልጥ ደግሞ ሳቤላ ትመጣለች ስትልም ርብቃ ትመጣለች፣ እርግቤ መጣች እያለች ደስተኛ ሆና ነበረ። ግን ደግሞ በመሀልም እሷ እንዳልሆነች ስታውቅ መልሳ ታዝናለች። ከእሷ ጋር ከርብቃ ጋርም ሆነው በጣም ሲጠባበቁ ነበረ። ግን ደግሞ ልትመጣም አልቻለችም። በመሀል ደግሞ ማክዳ ስልክ ትደውላለች። ዛሬ ልጄ ምን ሆና ነው ብላ እንግዲህ እናት ልጇ ናፍቃ ቤቱንም ፏ አድርጋ ምግብ ሰራርታ ነበረ ስትጠብቃቸው የነበረው። ማክዳ ግን ልዩ ይዛት ስላልመጣች ደጋግማ ስልክ በጣም ስታጨናንቃት ነበረ። በዚህ ሰዓት እንግዲህ አሁን ላይ ልዩም የበለጠ እርግቤ የሆነ ነገር ሆነችብኝ እንዴ እያለች በጭንቀት ልታብድም ደርሳ ነበረ። በመሀል ግን አብርሃም ወደ ቤት ይመጣል። በቃ እሷ ናት እርግቤ መጣችልኝ እያለች ልዩ በደስታ ወደ እሷ ትቀርባለች። ነገር ግን የመጣው አብርሃም ነበረ። አብርሃም በጣም ይደነግጣል። ምን እንዳለች ራሱ ለመስማት ደጋግማ እንድትነግረው ነበረ። እንዴት ምን ማለት ነው? ልጄ አልመጣችም፣ እስካሁን ልጄ አልመጣችም እያለ እንግዲህ በጭንቀት ነበረ የተናገረው። እና ልዩ ራሱ መናገር አቅቷት እንግዲህ ለአብርሃም መጀመሪያውንም ተናገሪ ብላት ነበረ። ርብቃ ለአብርሃም ደውለሽ ግዴታ መናገር አለብሽ ስላለቻት ርብቃ ደግሞ ይህ ነገር አልናገርም አብርሃም ያማዋል እያለች ልዩም ስትደብቅ ነበርና አብርሃም ደግሞ እስካሁን ድረስ እሷ ለመምጣቷ ዝም ብለሽኛል፣ ልጄ ጠፍታ ከአንቺ ራስ አልወርድም ብሎ ነበረ የተናገረው። አብርሃም ልጄ ካልመጣች አሁን ላይ በአንቺ ተጠያቂ ነሽ ለሁሉም ነገር ብሏታል። በጣም ደንግጣለች ልዩ። እንግዲህ የአብርሃም መታመም እሱንም ህመሙን እንዳይበዛበት ብላ የራሷ ስቃይ አብዝታለች። ልዩ እንደ ሁሌውም አሁንም ለአብርሃም ደስታ ስትል እሷንም መስዋዕት አድርጋለች። ነገር ግን ማክዳ ጭንቀቷ ጨምሯል። አብርሃምን ፊት እያለ ስልክ ይደወላል። ስልክ የደወለችው ማክዳ ነበረች። ማክዳ እንግዲህ ስልኩንም ስትደውል ጭንቀት ውስጥ ነበረች። ልዩ ስልኩ ሲጠራ አብርሃም በጣም ደንግጧል። አብርሃም ልዩ የተደወለ ከዲና ወይንም ከሳቤላ መስሎት ነበረ። ነገር ግን እሱም ደጋግሞ ወደ ዲና ስልክም ደውሎ ዝግ ስለነበረ የበለጠ ደግሞ እሱ ወደ እሷ ደውለው ይሆን ብሎ ነበር። በፍጥነት ስልኩ ልዩ ታጠፋዋለች። ማክዳ በጣም ጭንቀት ውስጥ ገብታ እንግዲህ ከአፍንጫዋ ደም እየመጣ ነበረ። የእናት ሆድ አስታውቋት የሳቤላ አንድ ነገር መሆን ተሰምቷት ነበረ። በዚህ ሰዓት በፍጥነት ነበረ እንግዲህ መድኃኒቷም ስትፈልግ መድኃኒቷ ደግሞ ራቅ ብሏት ብዙ ደም እየፈሰሳት ነበር። እንግዲህ አሁን ላይ ግን አብርሃም ዲና መጥታ ሳቤላ ጠፍታለች ካለችው በኋላ ፊት ለፊት ሲያያት በጣም ደንግጧል ማለት ነው። እና እስካሁን ድረስ ምን ታደርጊያለሽ? ልጄስ ወዴት አስገብተሻት ነው ብሎ ነበረ። አብርሃም በጣም በንዴት ሲያወራትም ነበረ። ዲና ግን እንባዋ ብቻ ነው ፊት ለፊት ስትናገር የነበረው። አብርሃም እውነቱን እንድትነግረው ሲጠይቃት ነበረ። እንግዲህ አብርሃም ሁሉንም ነገር የሆኑ ሰዎች ወስደዋታል ሳቤላን ትላለች። አብርሃም በጣም በጭንቀት ያብዳል። እንግዲህ ምን እያልሽኝ ነው?
አንቺ ጨካኝ እያለች ልዩም ሳብዬን ምን ነው እርግቤን ነው ያልሸለሽ? እርግቤን ምን ሆነች? አንቺ አውሬ አንቺ ነሽ እያለች እንግዲህ ልዩም በጣም ሳቤላንም እሷ እንደጎዳቻ ስትናገር ነበረ። ዲና ግን የበለጠ ህማሟ በዝቶ ነበረ። እንግዲህ ዲና በሰራችው ጥፋት ሳቤላ ስትቀጣ እሷ ናት የዚህ ሁሉ ተጠያቂ ብለው አድማ አድርገውባታል። ልዩ በፍጥነት ነበረ ሌላ እርምጃ ለመውሰድ የሞከረችው። ርብቃ ግን ተረጋጊ ስትላትም ነበረ። ርብቃ አንድ ያሰበችውና በውስጧ ያስፈራትም ነገር ነበረ። ይህንን ከዚህ ነገር ጀርባ ኤፊ ይኖርበት ይሆን የሚለውን ነበር። ኤፊ ግን በጭራሽ ይሄ ሳቤላ ላይ ያደርጋል ብላ መናገር አልቻለችም። ማክዳ ደጋግማ ስልክ ስትደውል ነበር። እንግዲህ ስልኩንም ልዩ ሳይለንት አድርጋ አጥፍታባት የበለጠ የማክዳ ጭንቀት ጨምሯል። እውነቱ ከነገረችው በኋላ እንግዲህ አብርሃም በጣም በንዴት ነበረ ሲናገራት የነበረው። እንዴት እንደዚህ ታደርጊያለሽ? እንዴት ልጄን መንገድ ላይ ጥለሻት ትመጫለሽ? እያለ በጣም በቁጣ እየሰደባትም ነበረ። እሷ ግን ምንም ነገር ማለት አልቻለችም። እኔ ምንም እሷንን ጥዬ በጭራሽ እንደማልተዋት ታውቃለህ። እሷ እኮ ልጄ ናት እያለች ነበረ። ያለ ወትሮሽ እንደ ሁሌውም እንዲህ ልትሆኝ አትችይም ነበረ። ለምንድን ነው አንቺ እኔ ሄጄ አመጣታለሁ ያልሽው? ስለዚህ የሆነ ነገር አለ። ስለዚህ ከጀርባ የሆነ ነገር አድርገሻል። ከልጄ መጥፋት አንቺ አለሽበት ብሏታል። በጣም ደንግጣለች። እንግዲህ በንዴት ነበረ ስትናገር የነበረው። የበለጠ ደግሞ አብርሃም አንቺ ነሽ ጥፋተኛ፣ አንቺ ነሽ ሁሉንም ነገር ጥፋት ያደረግሽው ብሏታል። በዚህ ጊዜ ግን አንተ ሁሌም እኔን ከመውቀስ ወደ ኋላ አትልም። ሁሌም እኔ ነኝ ጥፋተኛ የምታደርገው። ቆይ ግን ምን አደረግኩት? ምን አጠፋሁ? እያለች እንግዲህ ማስመሰሏ ቀጥላለች። ይበልጥ ደግሞ አብርሃም አዎ አንቺ ነሽ ለዚህ ሁሉ ነገር ተጠያቂ። ልጅ አንድ ነገር ብትሆን ከአንቺ ራስ መቼም አልወርድም ብሏታል። እና ደግሞ አብርሃም ይህንን ሁሉ ነገር ቀድመሽም አንቺም ተናግረሻልና ቀድመው አስበውበት ነው ያደረጉት ብለሻል። ስለዚህ አንቺ ነሽ ከጀርባው ያለሽው ብሏል። አብርሃም እውነቱን ገብቶታል። ልዩ እንዳለችው እንግዲህ ልዩ በእርግጠኛ ነኝ፣ ስለዚህ አንተ ደርሰህበታል ጎበዝ አብርሃም እያለች ነበረ። ልዩም ልትረጋጋ የቻለችበት አንደኛው መንገድ እንግዲህ ርብቃ ነበረች። ርብቃ አንቺ የበለጠ እንዲህ ባጋጋልሽ ሰዓት እሱ የበለጠ ይጎዳልና ለአብርሃም ስትይ ዝም በይ ብላታለች። ሳቤላ እንግዲህ ያለችበትንም ሁኔታ አልታወቀም። ሳቤላ ወዴት እንደገባች እንኳን ባያውቁም አብርሃም ግን በለቅሶ እያሳልፈው ነበረ። ማክዳ እንግዲህ ስልኩ አለመስራቱ የልዩ ስልክ አለመጥራቱ የበለጠ ደግሞ አስጨንቋት በመድኃኒት ሰዓታቶቿን ስታስቆጥር ነበረ። እንግዲህ አብርሃም አሁን ላይ ልዩ አብርሃም ሁሉንም እውነት ከሷ አፍ ለመስማት እና አንቺ ነሽ ጨካኝ ነሽ ብለዋታል። እንግዲህ ዲናንም ዲና ደግሞ እኔ በቃ አንተ እንደዚህ አይነት ሰው ብትመስለኝ አላገባህም ነበረ ብለዋለች። እንግዲህ እንደ ሁሌም ስትጠየቅ ወደ በሩ ዘግታ አልከፍትም ብለዋለች። አብርሃም ግን ምንድነው የምትይው? በሩን ክፈቺ ፈጥነሽ፣ ሁሌ አንድ ነገር በተናገርኩሽ ቁጥር ምንድነው አሁንም እንደዚህ መሸሽን የምትወጂው ብሏታል። በዚህ ጊዜ በጣም እሷ ምንም ነገር ማድረግ ሲያቅታት ፈጥና በሩጫ ነበር በሩ ዘግታ ራሷ ላይ ጉዳት እንደሚያደርግ ታስመስላለች። አብርሃም በሩ ክፈቺ ቢላትም እሷ ግን በጭራሽ በሩን እንደማትከፍተውና በቃ ይበቃኛል፣ አንተም ሰልችተኸኛል፣ በቃ ይሄ ህይወት ሰልችቶኛል ብላለች። እንግዲህ ዲና ያለፈውንም ህይወቷ ከማርኮ ጋር ሆና ብዙ ነገር እያሳለፈች የነበረውንም አሁን ግን እንዳቃታት እሷም ስትናገር ነበረ። አቅቷታል አሁን ላይ። የበለጠ ደግሞ አብርሃም ሁሉንም እውነት ጥርጣሬ ስለገባ ህይወቷ ላይ አደጋ ለማድረስ እየሞከረች ነበረ። እንግዲህ ቢላዋ ይዛ ራሷን እጇንም ለመቆራረጥ ስትሞክር ነበረ። አብርሃም የምታደርጊውንም ነገር ተጠንቀቂ ብሏታል። ዲና ግን በቃኝ ብላለች። አንደኛውንም የበለጠ ሆድ ያስባሳት የሳቤላ ጉዳይ ብቻ አልነበረም፣ የማርኮ እስር ቤት መሆን የእሷ ምን ያህል ከባድ እንደሆነ ነበርና ማርኮ አሁን ላይ እዛ ውስጥ መሆኑ ከሳቤላው ጋር ተጨማምሮ እንግዲህ ጥፋተኝነት ስሜት እየተሰማት ነው።
አብርሃም ግን በጭራሽ ከዚህ ሁሉ ነገር ለመሸሽ አትችም፣ አንቺ ነሽ የልጄ መጥፋት እጅ ውስጥ አንቺ ነሽ ብሏት